አንተን ፈውሶ የምስጋና ፕሮግራም ከማድረግ በላይ የሚድኑ ሰዎች አሉ። አይ ጎተራዬን በምን ልሙላ ነው እሱ ፕሮግራሙ አይደል? ጥላውንን ማዘለል አይደለም። እሱ በኋላ ላይ የሚመጣ ነገር ነው። እሱ ፕሮግራሙ መጀመሪያ ልጁን መስቀል ላይ የገደለበትን ነገር ፉልፊል ማድረግ ነው። ኢየሱስን የሚያከብረው የኔ አለመፈወስ ከሆነ ይተዋል፣ ትቶ ነው የሚሄደው። መፈወሴ ከሆነ ይፈውሰኛል። ከኔ ጋር አይደለም ከልጁ ጋር ነው የተያያዘ። ልጄን ያከብርልኛል ወይ ነው ፕሮግራሙ። ስለዚህ ኢየሱስ መፈወስ እየቻለ ተወው። የኃይል ጥረት ሳይሆን ብዙ አተርፍብሃለሁ ነው። ስለዚህ አቆየው። ሲያልፍበት ቢያማውም ጥቅስ ነው ሰውየው። መንገዱ ቀላል ባይሆንም ታሪክ ካለ ይቆይ። እግዚአብሔር በእናንተ ምክንያት ያየው ትውልድ ካለ ያስፈቅዳል። በተወሰነ መንገድ አብሮ ለመስራት ይሞክራል። ይሄ ግን በጣም ትንሽ ነው። ውስን ነገር ነው የሚገባው። ሁሉም አይገባውም እና በኋላ ነው የሚገባን እኮ። ስንት ነገር እኮ ካለፈ በኋላ እኮ ነው የገባን። 10 ዓመት በኋላ ዞር ብለን ስናይ የማንጸጸትበት አገልግዬዋለሁ። ከ10 ዓመት በኋላ ዞር ስታይ ወይኔ እማትልበት ጸልዬበታለሁ፣ ተንበርክኬያለሁ፣ ሰብኬያለሁ፣ በጽድቅ ኖሬለታለሁ፣ በቤቱ እንደሚገባ ኖሬያለሁ። እንደዛ አይነት መሆን አለባችሁ እንጂ ከተወሰነ ዓመት በኋላ በኖርኩለት ኑሮ ማለት የለብንም። ይሄው ዛሬ ቀን ነው፣ ጨከነን ወስነን እንወጣለን። ዛሬ እሱ ከሰማይ ወርዶ በዚህ መንገድ ካለፈ እኔ ታፈር ተሰርቼ ኦርዲነሪ ግለሰብ እግዚአብሔር ሰብስቦ ያከበረው ጉባኤ እንዴት በእግዚአብሔር ላይ ያፍር ይችላል? ከወንጌል ውጭ የሚያስመካ ነገር የለም። ካለም የተሰበረ እነ ጴጥሮስ በፍርድ ቤት ነው የተጠየቁት፣ ኮርት ነው። ስለዚህ ቀጥሎ ሞትም ሊፈርድባቸው ይችላል። እነ ጴጥሮስ በፊቱ የቆሙት ጉባኤ ኢየሱስን የሰቀለ ጉባኤ ነው። ኢየሱስ ላይ ሞት የፈረደ ጉባኤ ነው ይሄ ጉባኤ እና ኢየሱስን ለመግደል በጣም ሌት ተቀን ሲለፋ የነበረ አይነት የአይሁድ ሸንጎ ፊት ቆሞ ነው ጴጥሮስ የተጠየቀው እና ፍርድ ቤት ቆሞ ነው መንፈስ ቅዱስ የሚሞላው። ሰው ዘንድሮ ቸርች አቅቶታል። ጴጥሮስ ኮርት ፊት ቆሞ ነው ሲጠየቅ መንፈስ ቅዱስም ተሞልቶ የሚል ቃል አለ። በጣም በትህትና ተገባች። ሰው ፍርድ ቤት መንፈስ ቅዱስ ተሞልቶ ያውቃል በሉት። እዚህ ሚስ እንዳታረጉት ጌታን። ክብር ለኢየሱስ ይሁን። እና በፍርድ ቤት ቆሞ ጴጥሮስ አለ፣ ዮሐንስ አለ፣ ሁለቱ ቆመዋል። እጅግ በጣም አስፈሪ የሆኑ ሰዎች ናቸው። እንግዲህ በእነ እስክንድሮስ አሉ፣ ቀጥሎ እነ ቀያፋ አሉ፣ እነ ሐና አሉ። በጣም ጠንካራ ሰዎች ናቸው፣ የሕግ አዋቂዎች ናቸው። በእነሱ ፊት ቆመ መስበክ አትችልም። ሕጉን በቃል ብቻ ሳይሆን በስርዓተ ነጥብ ያውቁታል። ኮማና ፉል ስቶፕ የቱ ጋር እንዳለ ያውቃሉ። ስለዚህ ቆመ መናገር ስትጀምር ከተሳሳት ከአጠገባቸው መውገሪያ አለ እና እነዚህ ሰዎች ፊት ቆሞ ነው ጴጥሮስ የተገለጠለትን የተነካበትን ትላንትና ደግሞ በዚህ ሰው ምክንያት ስለተፈወሰው ሰው ሊያስረዳ የቆመው። ክብር ለኢየሱስ ይሁን። እና ይሄንን ታሪክ ወንድማችን ሉቃስ ነገሩ ካለፈ በኋላ ነው የሚጽፈው። ነገሩ ኦሬዲ አልፏል። ጴጥሮስ የሚባለውም ሰውዬ ምናልባት ሉቃስ ሲጽፍ ወደ ጌታ ሄዶ ሊሆን ይችላል። ነገሮች ካለፉ በኋላ ቴዎፍሎስ ስለተባለ ግሪክ ሀገር ከበርቴና ባለስልጣን ለነበረ ሰው ይህንን የሐዋርያት ሥራ መጽሐፍን ይጽፍለታል። ቀድሞ የሉቃስ ወንጌልን ጽፎለታል ለዚህ ሰውዬ። ስለዚህ የመጀመሪያ መጽሐፍ ብቻ አይደለም፣ ቀድሞ ያውቀዋል ሉቃስን። ሉቃስ እንደምታውቁት ሂወዘ ፊዚሺያን ሐኪም ነው፣ አዋቂ ነው እና የሚጽፈው መጽሐፍ በጣም በቋንቋ ደረጃ ራሱ በጣም የላቀ ነው እና ቴዎፍሎስን በሚመጥን አይነት መንገድ ነው ትረካውን የሚያቀርበው። እና ቴዎፍሎስ የዚህ መጽሐፍ ተደራሲ ብቻ አልነበረም አይደል? መጽሐፉ ተጽፎ እንዲቀመጥለት የሚያደርግም አይነት ሰው ነበር ቴዎፍሎስ። እና የተከበረ ነው። እኔ ኢትዮጵያዊ ስለሆንኩ ነው ቴዎፍሎስ ምለው እንጂ እሱ ሲጠራው ክቡር ቴዎፍሎስ ሂዝ ኤክሰለንሲ የሚል ከፊት አለው። ስለዚህ ሰውየው ሃይር ኦፊሻል ነው ማለት ነው፣ ባለስልጣንም ጭምር ነው። እና ለዚህ ሰውዬ ነው ይሄንን የሚጽፍለት። ሲጽፍለት የመጀመሪያ መጽሐፉን ምዕራፍ 1 ላይ ባሉ 2 ቁጥሮች ሰመራይዝ አድርጎ ነው ኢንትሮዳክሽን የሚሰራው። የመጀመሪያ መጽሐፉን ጠቅልሎ ነው ለሁለተኛው መጽሐፍ መግቢያ የሚያደርገው። ኢየሱስ ክርስቶስ ያስተምረው ዘንድ ያደረገውን አስቀድሜ ጻፍኩልህ፣ አሁን ደግሞ ያስከው እምነት ምን ያህል እውነተኛ እንደሆነ ታውቅ ዘንድ ይሄን ጨምሬ ጽፍልሃለሁ ይላል። ስለዚህ እኔ ጻፍኩልህ የሉቃስ ወንጌል ሲጠቀለል ኢየሱስ ክርስቶስ ያስተምረው ዘንድ ያደረገው ነው። የመጀመሪያ መጽሐፉ ሲተረጎም እሱ ነው አለው። አሁን ሲለው የያዝከው እምነት ምን ያህል እውነተኛ እንደሆነ እንድታውቅ ይሄንን ደግሞ ጽፈዋለሁ ይላል። ስለዚህ የሐዋርያት ሥራ የእምነት ማጽኛ ነው። ክብር ለኢየሱስ ይሁን።
እርግጠኛውን የተከተልከው ልክ ነው ይለዋል። የሐዋርያት ሥራ መጽሐፍ ባይኖር ባይዘዌ አዲስ ኪዳን በተለይ ደብዳቤዎችን መረዳት አዳጋች ነው። ኢየሩሳሌም ይጨርሳሉ ወንጌላት፣ ደብዳቤዎቹ ሮም ይጀምራሉ። ከኢየሩሳሌም እስከ ሮም ያለውን የ30 ዓመት ገደል የሚገጥመው የሐዋርያት ሥራ ነው። ብሪጅ ነው። የማይተካ መጽሐፍ ነው። ባይዘዌ ትረካ ብቻ እንዳይመስላችሁ። የተአምራት ጋጋታ ያለበት መጽሐፍ ብቻ አይደለም። በታሪክ ፍሰት እንኳን የሐዋርያት ሥራ የማይተካ መጽሐፍ። ክብር ለኢየሱስ ይሁን። ይህን ደግሞ የጻፈልን ሰውዬ 12ቱ መሃል የለም። በጣም እኮ ይገርመኛል እኮ 12ቱ መሃል ኖሮ እኮ ያልጻፈ ስንት አለ። በስም ብቻ የምናውቀው ኢየሱስን በአካል እያወቀ ጨብጦ አሽትቶ ኢየሱስ ምን ምን እንደሚሸት እያወቀ ኢየሱስ እኮ ይገርማል። የፊቱ የቁመናው የእግሩ ያላለ ዝም ብሎ የሞተ እኮ አለ። ይሄ እኮ ከ12ቱ መሃል የለም። እንደውም ሰባው መሃልም የለም። በጣም የሚገርማችሁ እስራኤላዊ ይፍን አይደለም፣ ሶሪያዊ ነው። በኋላ ወደ ይሁዲነት እምነት የገባ ፕሮሰላይት ነው። ከኋላ መጥቶ ነው 2 ቮሊዩም ያለው መጽሐፍ የጻፈው። የአዲስ ኪዳናችን 30% በሉቃስ እጅ ነው የተጻፈው። ይሄ ሰውዬ እነዚህን 2 ትልልቅ መጽሐፎች ሲጽፍ አንድም ቦታ ላይ ስብከቱን አልጻፈም። ወተን ሰበክን ብሎ የራሱን ትቶ የሌላ ነው የሚጽፈው። ተገኝቷል ብሎ አይጽፍም። ጳውሎስን አንተ ስበክን ይጽፈዋል ይለዋል። ያ ሰብኮ የጽፎ ገቡ። ጎናቸው ያለ ሰው ቦታን ካወቅ ተጽዕኖ ማድረግ ቀላል ነው በሉት። መስበክ የለብህም ግዴታ። መጽሐፍ ሊሆን ይችላል ያንተ። ያላችሁ አሜን የሚል ጠፋ። እሺ ተራ በተራ ትቆማላችሁ፣ ችግር የለውም። ምናልባት ይሄንን መጽሐፍ ጳውሎስ ቢጽፈው እንደ ሉቃስ አይጽፈው። አቴና ሲገባ የክላሲካል ያደርገዋል። ቦታ ሲቀይር ቋንቋ እየቀየረ የሚጽፍ አስገራሚ ነው። በዚያ ሐዋርያት ሥራ ምዕራፍ 1 ማንበብ የጀመረ ምዕራፍ 28 ነው የሚያቆመው። ይሄንን ሁሉ ሐዋርያት ሥራ እንድታነቡ ነው ዛሬ። ራት በኔ ነው። ጌታ ይባረክ። ስታነቡ በጣም እንዲጠቅማችሁ 5 ሐሳብ አለው። በጣም በተደጋጋሚ በየምዕራፉ ሲኮንሱን ሳይስት የሚገባ 5 ሐሳብ። የመጀመሪያው የመንፈስ ቅዱስ መውረድ ነው። ሁለተኛው የወንጌል ስብከት ነው። ሶስተኛው የተአምራት መደረግ ነው። አራተኛው የቤተ ክርስቲያን ተከላ ነው። አምስተኛው መከራ ነው። እነዚህ 5 ሐሳቦች ሐዋርያት ሥራ ላይ አንዷም ሳትጎድል ገብታለች። እስር ቤት ገብተው ተገረፈዋለሁ። አሁን እናንተ ምንም አትሆኑ። ሐዋርያት ሥራ ላይ ነኝ ብትሆኑም ችግር የለውም። እና መከራ አይረሳም። ግን በጣም የሚያስደንቀኝ አዲስ ኪዳን ላይ ያለችው ቤተ ክርስቲያን መከራ ያጠራታል ያበዛታል እንጂ አያጠፋት አይደል? በመከራ እግዚአብሔር አጥቢያውን ሊያወጣ ነበር። የሐዋርያት ሥራ ላይ ቁጥራቸው በጣም እየጨመረ አካባቢ ሲጠባቸው በእነ እስጢፋኖስ ምክንያት እያደረገ ሰማርያ ቸርች ተከለም። ሉቃስ በጣም የሚገርማችሁ መራጭ ነው ሲጽፍ። የጴጥሮስና የጳውሎስ አገልግሎት ነው አይደል? የዚህ መጽሐፍ መካከለኛ የጴጥሮስና የጳውሎስ አገልግሎት ነው። የመጽሐፉ አይን እነሱ አካባቢ የቆየው ሰዎቹ የራሳቸውን ትተው የጌታን ስለያዙ ነው። ሰውየው የራሱን ፕሮግራም ጥሎ የእግዚአብሔርን ሲይዝ የእግዚአብሔር አይን ሰውየው አካባቢ ሆነ እና ሰዎቹ እንደዚህ አይነት ናቸው። በነበሩበት ዘመን በሰው ደረጃ ካያቸዋቸው አትወዷቸውም፣ አታከብሯቸውም፣ አትጠጓቸውም። ፊዚካሊ ስታያቸው ምናልባት አትራክቲቭ አይደሉም። ግን ዘላለማዊ የሆነው የእግዚአብሔር ቃል ከነሱ ዲቮሽን ላይ ይቀዳል። እግዚአብሔር ከነሱ ሕይወት መጽሐፍ ቅዱስ ለመጽሐፍ አልሳሳም፣ ጻፈ ሕይወታቸውን። እስትንፋሰ መለኮት ያለው መጽሐፍ ከሕይወታቸው ተቀዳ። ሰዎቹ ዝም ብለው የተራመዱ ጥቅስ ሆነ። ሲኖሩት እኮ ወግረዋቸዋል። መጽሐፍ ቅዱስን ነው ግን የሚራመዱት። ባይዘዌ ተገረፉ ተብሎ ለነሱ አክሊል ነው፣ ገረፋቸው ተብሎ ገብቷል። ሌላኛው ሰውዬ ከነሱ ጋር የተያያዘ ነገር በሙሉ ስክሪፕቸር ውስጥ አለ። ክብር ለኢየሱስ ይሁን። እና በጣም መራጭ ነው ሰውየው ሲጽፍ፣ በጣም መራጭ ነው። በተአምር የተጠቀጠቀ 30 ዓመት። ከዚህ በተአምር ከተጠቀጠቀ 30 ዓመት ውስጥ 28 ምዕራፍ ብቻ መምረጥ፣ እቺን የምታክል ትንሽዬ ቮሊዩም ብቻ ማውጣት በጣም ከባድ። ምን አይነት ከባድ አይን ያለው ሉቃስ። ከነዚህ ታሪኮች መካከል ደግሞ በጣም መርጦ ትንሽ እየሰጠ አልፎ ለአንድ ታሪክ 2 ምዕራፍ ሰጠ። አንዳንዱን እኮ ተአምር ተደረገ ብሎ አልፎታል። ብዙዎች ተፈወሱ ብሎ አልፎት፣ ለዚህ አይነቱ ግን ለአንዱ ጉዳይ 2 ምዕራፍ ሰጠው። ምዕራፍ 3 እና ምዕራፍ 4ን ጠቅልሎ ሰጠው። በቤተ ክርስቲያን ታሪክ ውስጥ ሰፊ ሽፋን ያለው የሐዋርያት ሥራ ተአምር ይሄ ነው። ጌታ ይባረክ። ትዝ ይላችኋል ታሪኩ ሁላችሁ የምታውቁት ነው። በጣም ዝነኛ ነው ይመስለኛል። ሐዋርያት ሥራ ላይ በጣም ተደጋግመው ከሚነሱ ታሪኮች ማለት አንዱ እሱ ነው። በሚቀጥለው በምዕራፍ 3 እንግዲህ በሚቀጥለው ቀን እንደማለት ያክል ነው። በሚቀጥለው ቀን ኢየሱስ በሄደ በ11ኛው ቀን አካባቢ እንደማለት ነው። ይሄ ሰው እየተፈወሰ በጣም ቅርብ ነው ገና ቀኑ። እና ጴጥሮስና ዮሐንስ ለመጸለይ ወደ ቤተ መቅደስ ሲወጡ አይደል የሚለው ምዕራፍ 3 ላይ ለመጸለይ ወደ ቤተ መቅደስ ይሄዳሉ። 3 ሰዓት 6 ሰዓት 9 ሰዓት ላይ እንደ አይሁድ ልማድ ይጸልያሉ፣ አላቆሙም። ዛሬም ደግሞ ሊጸልዩ እየመጡ ነው።
ምናልባት 3 ሰዓትና 6 ሰዓት ለምን እንዳልመጡ አላውቅም። 9 ሰዓት ላይ ግን መጡ። ምናልባት ምዕራፍ 2 ላይ አንድ የ7 ደቂቃ ስብከት አካባቢ ሰብኳል ጴጥሮስ። የምዕራፍ 2ቱን ስብከት እንትኑን ሲሰሩት ሬሾውን ሲሰሩት 7 ደቂቃ ነው አሉ። ኢንትሮዳክሽኑን ቦዲ ኮንክሉዥን ጨርሶ ሰውየው 7 ደቂቃ ነው የፈጀው አሉ። ለአዲስ ክርስቲያን ይበቃል አሉ። ስንቆይ ነው ተከታታይ ትምህርት እና በ7 ደቂቃ ስብከት 3000 ሰው አካባቢ ይሆናል። ስለዚህ ምናልባት ምዕራፍ 3 ላይ 3 ሰዓትና 6 ሰዓት ያልመጣው እነሱን ደህንነትና ደቀ መዝሙሩ እያስተማረ ቆይቶ ሊሆን ይችላል። መጽሐፍ ቅዱስ ነው ብሎ አይደለም ባይዘው እየኖሩ ያሉት ዝም ብሎ የሚኖሩትን ነው መጽሐፍ ቅዱስ ያደረገው። ጥቅስ ነው ተጠንቀቀ ተራመድ ተባብለው አይደለም። እና ማናችንም አሁን ወደ ቸርች ስትመጡ እያወራችሁ የመጣችሁት አይነት ማለት ነው። አሁን እናንተ ወደ ቸርች ስትሄዱ የምትሆኑትን እየሆኑ ነው ሰዎቹ። እንደሱ አስቡት። አሁን እናንተ ብትሆኑ ምዕራፍ 3 ላይ ስለዚህ እያወሩ ይመጣሉ። ትናንትና መንፈስ ቅዱስ የመጀመሪያ ናቸው ይሄን በማድረግ ልሳን ለመጀመሪያ ጊዜ የተሰጠው የሐዋርያት ሥራ ምዕራፍ 2 ነው። ልዩ ቋንቋ ተወራ። ያላጠኑትን ያወሩት ምዕራፍ 2 ላይ ነው። በጣም ልዩ ነው አይደል? ልምምዱ። አሁን እናንተ ልሳን የተሞላችሁ ሰሙ እንዴ ነው የምትሆኑት? ዝም ብላችሁ ነው እንዲያወራችሁት። አንድ ቃል ናት አይደል? እንዳጠፋብን ከሰው ጋር እያወራን እኮ አለች የለችም ወጣ ብለን መጣው ብለን ቼክ አድርገን አለች። ምን ሁላችንም ምን ነው ቸርች አይደል ያደግነው? ምን የተለየው ናችሁ? ቼክ አድርገናት አለች ብለን እንመጣለን። የልምምዱ ብርቅ ነው። ምንም ነገር አጥነተን የገባን ከልሳን ውጭ አይደል? ልሳን ግን ሳናጠናን የገባን የሚተረጉመውም እሱ ነው። እና ለመጀመሪያ ጊዜ ልሳን ተናገሩ። ለዛም ይሄ የሚደመጥ አይደል? የ15 ሀገር ቋንቋ ተጠቅሷል ቢያንስ ምዕራፍ 2 ላይ ሰው የሚገባው እነሱ የማያውቁት። ለምሳሌ ከቀሬና የመጡ ሰዎች አይደል? ቀሬና ማለት ሊቢያ ነው እንግዲህ። አረቢክ የሚናገር ነበር ማለት ነው እነሱ መሃል። እስራኤል ቁጭ ብሎ አረብኛ ሲያወራ በገዛ ቋንቋዬ አለ ሰውየው። እና እንደዚህ አይነት ልምምድ እየተለማመዱ ነው። በዛ ላይ ደግሞ 3000 ሰው ድኗል። በዝርዝር ያልተነገሩ ብዙ ምልክቶችና ድንቆች ምዕራፍ 2 ተደርገዋል። ይሄን እያወሩ ቸርች እየመጡ ነው እና ግለዋል ሰዎቹ። ሪል ነው መነካታቸው። ሊክዱት የማይችሉት ኢንካውንተር ነው። ጴጥሮስ የተነካበት መነካት ምን ያህል ጠንካራ እንደሆነ የምታውቁት ኢየሱስን የሰቀሉ ሰዎች ፊት የሚመልሰው መልስ ነው። ሰውየው ዝም ብሎ የሆነ ነገር አይደለም የሚያገኘው፣ አስቀየረው። አቋሙን የሰጠው ብርሃኑ ነው አይደል? ከሪቬሌሽኑ ነው ኮንቪክሽኑን ኢቭን ድራይቭ ያደረገው። እና ሪል ነው፣ ጄኒውን ናቸው። የእውነትን የተነኩት እየተራመዱ ይመጣሉ። እያወሩ ነው፣ ሰክረዋል። እና 9 ሰዓት ነው። በሰለሞን መመላለሻ ጋር የተቀመጠ ከተወለደ ጀምሮ ሄዶ አያውቅም ሰውዬው ይላል። ምዕራፍ 4 ቁጥር 22 ላይ 40 ዓመት አልሄደም ይላል። 40 ዓመት አልሄደም ማለት ኢየሱስን በአካል ያውቀዋል ይሄ ሰውዬ። ኢየሱስ ወደ አብ ካረገ ገና 11ኛው 12ኛው ቀኑ ነው እኮ ከኢየሱስ ጋር ተገናኝቷል። ሰውዬው ደግሞ ቤተ መቅደስ ነው የሚቀመጠው። ኢየሱስ ደግሞ እዚህ ቤተ መቅደስ አካባቢ አይጠፋም። ትዝ የሚላችሁ ከሆነ ገርፎ አስወጣልና ብዙዎችን ፈወሰ የሚለው እዚህ ቤተ መቅደስ ነው ነበር። ሰውየው ያውቀዋል፣ በአካል ያውቀዋል ኢየሱስን። ዝና ይሰማል ስለ ኢየሱስ። እዚች ቤተ ሳይዳ፣ አዎ ከቤተ መቅደሱ በስተ ምስራቅ በኩል እዚህ መውጫዋ ላይ፣ አዎ የ38 ዓመት ያልገው ያንተ አይነት፣ አዎ እንደውም ያንተ ይሻላል እኮ እሱ አንገት በታች በድን ነው። አዎ አልጋ ሸክሞ እኮ አሯሩጦታል። ዝናውን ይሰማል። እዚች ቢታንያ ከዚህ ከኢየሩሳሌም 7 ማይል ራቅ ብላ ያለችው እቺ የና ላዛር ሰፈር የ4 ቀን ሬሳ የሸተተ ስጋና አጥንቱ የተለያየ ሰውዬ እኮ ገጣጥሞ ወጣ። ያንተ ምንድነች ይሉታል። ሰውየው ሰምቶ እንደኛ ማለት ልክ ኢየሱስ አጠገቡ ሲመጣ ቀሚሱን ይዞ መምህር ፈውሰኝ ስለው አንተ ለሐዋርያት ሥራ ምዕራፍ 3 ነው ብሎ ትሄዳል። ትርፍና ኪሳራውን ያሰላላ። አንተን ፈውሶ የምስጋና ፕሮግራም ከማድረግ በላይ የሚድኑ ሰዎች አሉ። አይ ጎተራዬን በምን ልሙላ ነው እሱ ፕሮግራሙ አይደል? ጥላውንን ማዘለል አይደለም እሱ፣ በኋላ ላይ የሚመጣ ነገር ነው እሱ። ፕሮግራሙ መጀመሪያ ልጁን መስቀል ላይ የገደለበትን ነገር ፉልፊል ማድረግ ነው። ኢየሱስን የሚያከብረው የኔ አለመፈወስ ከሆነ ይተዋል፣ ትቶ ነው የሚሄደው። መፈወሴ ከሆነ ይፈውሰኛል። ከኔ ጋር አይደለም ከልጁ ጋር ነው የተያያዘ። ልጄን ያከብርልኛል ወይ ነው ፕሮግራሙ። ስለዚህ ኢየሱስ መፈወስ እየቻለ ተወው። የኃይል ጥረት ሳይሆን ብዙ አተርፍብሃለሁ ነው። ስለዚህ አቆየው። 40 ዓመት አንተ 40 ዓመት ለዚህ ቀን ተብሎ ይቀመጣል ሰው 40 ዓመት። ምዕራፍ 3 ባንተ ምክንያት ይጻፍ ተብሎ ስንት በእግር እየሄደ ያልተጻፈ አለ። ይሄ እናቴ ተፈውሶ ይሄ 2000 ዓመቱ ስናወራው ሲያልፍበት ቢያማውም ጥቅስ ነው ሰውየው። መንገዱ ቀላል ባይሆንም ታሪክ ካለ ይቆይ። እግዚአብሔር በእናንተ ምክንያት ያየው ትውልድ ካለ ክብር ለኢየሱስ ይሁን። እና ሰውየው ቁጭ ብሏል። ጴጥሮስ ሲመጣ ለመናቸው የሚል ቃል አለ። ሰውየው ደግሞ አቀማመጡ በጣም አደገኛ ሰው፣ ረጅም ዓመት ስለተቀመጠ ልምድ አለው። እና የተቀመጠው በእቺ መልካም የሚሏት በር ነች አይደል? ኖርማሊ አንድ በር አይደለም 3 በር ነው። የሊቃውን ያለ ቆሮንቶሶች አለ፣ ጎልደን ጌቱ አለ። 3 በር ነው መልካም የሚሉት፣ ግን የሰሎሞን መመላለሻ የምትላለች።
ሲፈርስ የተረፈ ሰብስትራክቸር ነበረው ቤተ መቅደሱ። ሄሮድስ ሪቢውልት ሲያደርግ ያቺን ሰብስትራክቸር ቀላቅሏት ነው የሰራት። ስለዚህ እዛች ጋር ነው ቁጭ ያለው። እሷ በር ደግሞ ካህንና ባለጠጋ ነው የሚገባባት። እሳት ነው ሰውየው። ባለጠጋው ሲገባ ገንዘብ ይሰጠዋል፣ ካህኑ ሲገባ ሕግ ይነግረዋል። ስለዚህ ገንዘብ ካላገኘ ቃል ይሰማል። ጎናቸው እርሱ አቀማመጠን አስተካክል በሉት። አቀማመጠን አስተካክል በሉት። ወደ ዳር ወጣ ብለህ ቁጭ በል ሳይሆን አምን እና የተቀመጠ አደገኛ ነው። እነ ጴጥሮስም ዛሬ በዚህ በኩል ገቡ። ሲገቡ 3 ሰዓትና 6 ሰዓት ለምኗል። የ9 ሰዓቱን እየለመነ ነው። ሲለምን የኛ ዘመን አይነት ልመና አይደለም የሚለምነው እሱ። የኛ ዘመን ልመና እኮ ልምምጥ ነው። ልምምጥ እኮ ነው። እባክህ በጣም እኮ ተጨቅጭቀን እኮ ነው የምንሰጠው። የነሱ ዘመንስ አምላክ እግዚአብሔር ተባረከ በጎተራ ካከማቸው ምጽዋት ለሚለምን ታደርግ ዘንድ በእጅ ያዝ የሚል ሕግ አለ። መለመን መብቱ ነው፣ መስጠት ግዴታ ነው። ሲለምን እግዚአብሔር አንተ ቤት ያስቀመጠውን ገንዘቤን አንጣ ነው የሚል። የተወሰነው አይሁዳዊ ደግሞ ሕጉን ከሚጥስ ቢሞት ይቀለዋል። ስለዚህ ለእግዚአብሔር ስጦታ ይዛል፣ ለደሞ ምጽዋት ይዛል፣ አይቀላቀልም። እና ለቤተ መቅደስ የሚያደርጉት አለ፣ ለምጽዋት ለሚለምነው ደግሞ ይዞ ይመጣሉ። ደግነቱ ዛሬ ጴጥሮስ ባዶ ኪሱን ነው። እንኳን ምርጫ አጣ። ቢኖረው እኮ ሰጥቶ ያልፈዋል። መስጠት አለበት ግን ብር የለውም። ክብር ለኢየሱስ ይሁን። እና ሲገባ ስለ ያህ አለው። ያው እኛ እንዳልኳችሁ ነው፣ አበሾች ስለሆነ ነው ሙሉ ስም የምንጠራው። አይሁዳዊ ያህዌ አይልም ብትል አጠገቡ ያስወግራል። ያህ ነው የሚለው የክብር ስም ስለሆነ ስለ ያህ እያለ ሲለምን ጴጥሮስ ጠጋ አለው። አንተ ሰው አለው። አቤት አለው። ወደኛ ተመልከት። በጣም ይገርመኛል። ጴጥሮስ ማለት ወንጌላት ላይ ከኢየሱስ ቀጥሎ በጣም ብዙ ንግግሩ የተጻፈለት ሰው ነው። ጴጥሮስ ብዙ ንግግሮቹ ከፍርሃቱ ጋር የተያዙ ናቸው። ዛሬ ቤተ መቅደስ አደባባይ ላይ ነው ያለው። ወደ ውስጥ ገባ ካለ ሐናና ቀያፋ ናቸው ያሉት። እዚህ ጋር ቢበጣብጥ ይገደላል። አሁን እሱ ሊፈውስበት የሚጠራው ስም ኢየሱስ የተባለውን ሰውዬ ከጥቂት ወራት በፊት ሰቅለው ገለዋል። ሊያስገድለው ይችላል። ባይዘው ኬዙ አያስገድለኝም ብሎ አይደለም፣ ያመንኩት ይበልጣል ብሎ ነው። ቢያስገድለኝም ወርዝ ካረገ መሞት ሕይወት አስይዞ ነው ባይዘው ሰውየውን የሚፈውሰው። ሰዎቹ ፈውሳል ብሎ አይተው ድግምት ነው ብሎ ይገድሏል። በመዋርት ፈወሰው ይሏል። በፍጹም እንዲች እኮ ነው ዳይቨርት የማያረጉት። ከኢየሱስ በላይ ፈዋሽ አለ እንዴ? አይን ተጭቃ የሚሰራ አይን ቡክት ልጥፍ ሲያደርግ እያዩት ገደሉት። በጣም ሲሪየስ የሆነ ዘመን ላይ ነው ያለነው እኛ ታውቃላችሁ። ምንም አድርገን ዳይቨርት ማድረግ የለብን። የሚጠይቀንን እየመለስን መሄድ ነው። አሜን ነው። በቃ ወንጌል የሚጠይቀንን እያደረግን መጨረስ ነው ያለብን። አሁን የመጨረሻው ዘመን ያው ምልክቱ በሙሉ ይናገራል። እኔም ባልናገር እኛንን አልሄድ ብለን መሬት ላይ ያለ ነው እንጂ ሁሉም ነገር ሂዱልኝ። መሬት አርጅታ ውሃ ወደ ደጅ እየደፋች ነው መያዝ አቅቷት ቦጭ ያለች ነው አርጅታ። እኛስ አልሄድም። ኧረ ልቀቁኝ። እኛ ብንሄድ እሷም ትገላገላለች። ክብር ለኢየሱስ ብቻ ይሁን። ከዛ ጴጥሮስ ጠጋለና አንተ ሰው አለው። አቤት ወደኛ ተመልከት። እቺ ቃል በ3 መንገድ ነው የተተረጎመችው። ወደኛ ተመልከት። አንደኛው ሐሳብ ሙሉ በሙሉ እኛ ጋር ይሁን ነው። የሚለምን ሰው አንተን ሲለምን ኪስ ስገባ ሌላ ይለምናል። 10 ሰው ይለምናል። እሱ ስራ ላይ ነው፣ ብዙ ነው የሚገባው። ስለዚህ እየለመነ ነው ከሁሉም ነው። ስለ ጴጥሮስ አቴንሽን አለው። በትህትና ተገባቸው ሰው አቴንሽን በሉት። እዚህ ቁጭ ብሎ ሌላ ጋር እንዳይሄድ ሐሳብ እኛ ጋር ይሁን አለው። ሁለተኛ እምሰጥ ነገር አለ ጠብቃለሁ። ልሰጥ ነው አለው። እግዚአብሔር ያሳይ። ብርና ወርቅ የሚጠብቅ ሰው ሌላውን ተወና እኔ ነኝ ያለው እሺ ሲለው፣ ቀጥሎ እምሰጥ ነገር እንዳለ ጠብቃለሁ እሺ ሲለው፣ የሚበልጥ እንደምሰጥ ቁጠር አለው። እግዚአብሔር ያሳይ። ሰውየው ከመሬት ጥርግርግ ብሎ ነው ጴጥሮስ ውስጥ ገባ። ምን ሊያደርግልኝ ነው የሰውዬ ብሎ ወዲያው የሰውየውን አጠባበቅ የሚቆርጥ መልስ መለሰለት። የምሰጥህ ብርና ወርቅ እንኳን ጴጥሮስ ሆነ እንኳን ዮሐንስ አልሆነ። ይጣላሉ። ዮሐንስ ቢሆን ዮሐንስ ቀስ እያለ ነው እምሰጥህ ሲጽፍ ራሱ ከሁሉ መጨረሻ ጓደኞቹ በሙሉ ካለቁ በኋላ ነው የጻፈው። ሰውየው ቀስ ብሎ ነው። ጴጥሮስስ ያስገባውን እስክታስወጣ አይጠብቅህም። ከተሳሳተ ሞክሮ ይታረማታል እንጂ እንኳን መንፈስ ወርዶበት መስሎት ይሞክራል። ምንም ችግር የለበትም። እግዚአብሔር ይባርከው። ግን አሁን በኋላ የሚሄድ ማን ያስተምራል? ጴጥሮስ ነው ሄደው። አሁን እኛ መስመጡን ስለምናነብ ነው እንጂ እኮ ትንሽ ሄዷል እኮ። ሰመጣ አወጣና ተመልሶ ባይዘው በታንኳ እኮ መጡላቸው አይልም። ተመልሶ ሄዱ ነው የሚለው። ፈጥኖ አሸልሟቸው ማስበልቷቸው ያውቃል። ያው በምሪት ፍጠን። ጌታ ይባረክ። የምሰጥ ብርና ወርቅ የለኝም ብሎት የለኝምን አስቦ ሳይጨርስ የምሰጥህ አንድ ነገር አለኝ አለው። በዛው ላይ
ይሄንን አስቦ ሳይጨርስ በናዝሬቱ በኢየሱስ ክርስቶስም ተነሳ ነው። በመደዳ ጨረሰው። አንዱን አልከፋፈለም። የምሰጥ ብርና ወርቅ የለኝም አለው። ነገር ግን የምሰጥ አንድ ነገር አለኝ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነስና በእግር ተመላለስ ብሎ መጽሐፍ እንዲህ ይላል፣ ቀኝ እጁን ይዞ አስነሳው ይላል። አልጠበቀውም። እየተነሳ ነው አላለውም። ቸርች ከባድ እኮ ነው። የተነካ ነው የሚያውቀው። ሰውየው ምን ያውቃል? ሰውየው እኮ በጌታ አይደለም። በጌታ እኮ መጽሐፍ ቅዱስ ላይ ስላለ ነው። በኋላ ምናልባት ሆኖ ሊሆን ይችላል፣ አላውቅም። ሰውየው እኮ ምን የሚያውቀው ነገር እኮ የለም። ቤተ መቅደስ ፊት ለፊት ያለው የይሁዲነት እምነት ተከታይ ነው። አሁን ያመነ ነው የሚፈወሰው። እኔ ደግሞ በጣም ሳነብ ተፈውሶ ያመነ ይበዛል። አሁን አምኖ ከተፈወሰው እኮ ተፈውሶ ያመነው ይበዛል። ስላላመንክ ነው የሚባል ነገር ብዙ የለውም። ሰርቶ ያሳምናል አይደል እንዴ? አሁን ማርታ አላመነችም ተብሎ አልዓዛር መቃብር ይኖራል እንዴ? እየዘለለ ሲወጣ ታምናለች። እንደሱ ነው። አላመንሽ ምንም ማድረግ አልችልም በቃ ታዩ አይልም። እሱ እንደ ሉዓላዊ አምላክ እኮ ነው። ያስፈቅዳል፣ በተወሰነ መንገድ አብሮ ለመስራት ይሞክራል። ይሄ ግን በጣም ትንሽ ነው፣ ውስን ነገር ነው የሚገባው። ሁሉም አይገባውም እና በኋላ ነው የሚገባን እኮ። ስንት ነገር እኮ ካለፈ በኋላ እኮ ነው ይገባን እና ሰርቶ ጨርሶት በኋላ ያመሰግነኛል ብሎ ያልፋል። አልገባንም ብሎ ቢቶ ማንም እዚህ ቤት አይመጣም። ዝም ብሎ ሰርቶት እያስረዳን ነው የሚያቆየን። እስቲ አሜን በሏ። አላመነችም ሴትዮዋ። መቻመነች አላመነችም። እንኳን ለታምን ብላ የሆነ ቀን ቀጠረችለት። በታምኝ እግዚአብሔርን ክብርን ብታይ ነግሬሽ ነበር። አሁን ባታምኝ ይዘልሽ ታምኛለሽ ብሎ መቃብርን ያስከፈተው። ዋሻ ነው መቃብራቸው ዝቅ ብሎ። እኔ ሁሌ በሆነ ነው መላችሁ ሳነበው እኛ እኮ ብዙ ጊዜ ስለሰማኑ ለምንድን ነው የአራት ቀን ሬሳ ተነሳ ሲባል ሰው ይላል እንዴ? ይባላል እንዴ? ፌንት ያረገ መቀስቀስ በእግዚአብሔር ምሕረት ነው። ውሃ ደፍተህበት በጥፊ መተከነቃ ራሱ የአራት ቀን ሬሳ ዝቅ ብሎ አልዓዛርን አውጣ ብሎ እኮ ቆሞ ጠበቀው። ሰውየውን እያወራ ይወጣሉ ብሎ ቼክ አያረግም። ወጣ ሰውዬ ይዘልዝታ ፍቱት ይሂድ ብሎ ገብቶ በላ ይላል ኢየሱስ። እና ተነሳ ይገባኛል፣ ገብቶ በላ አይገባኝም። ይበላል እኔ አይበላል። አሁን የአራት ቀን ሬሳ ቢነሳ እና ብዙ ጊዜ እላለሁ ለምንድን ነው አሁን የሞተ ተነሳ ሲባል እሰማለሁ። በጣም በእውነት ደስ ይለኛል። ግን የተረጋገጠ ሬሳ አሁን ይሄ ክሊኒካሊ በኢየሱስ ጨርሳችሁ አትስሙኝ። አሁን ክሊኒካሊ አሁን የተረጋገጠ ሬሳ አይደል? አሁን አንችልም እኮ እኛ አይደል? አንችልም አይደል? አጋንንት ሲወጣ የሆነ ነገር ሲሆን አንችል እንቅ ያረገናል። ሰው አንጨብጥም፣ ቀና እንላለን፣ የሆነ ነገር እንሆናለን። የሞተ ቢነሳ እኛ እንሞታለን። ለኛ ብሎ ነው የማያስነሳው። የቆመው ከሚሞት የሞተው ቢቀበር ይሻላል ብሎ ለኛ ብሎ ነው። ኃይል አንሶት አይደል? እግዚአብሔር አቆማዳችንን በቅዱስ ቃሉ ያጠንክረው። የመጣው ሁሉ እንዳይተረትርብን ትንሽ ነገር ሲሆን አንችልም ፍንፍን እንላለን እንጂ ሰዎቹ ይኸው የአራት ቀን ሬሳ አስነሳ ገብቶ በላ ይሂድ ብሎ ሰውየው ይሂድ። አራት ቀን ሙሉ እንትን ብሏል። ከተቀበረ ነው ከሞተ 1-6 ቀን ሆኖታል። አካባቢውን አላየውም። በቃ እሱ ይሂድ ብሎ እሱ ገብቶ 7 ማይል አካባቢ በእግር ስለመጣ ደክሞታል፣ እርቦታል። ገብቶ በልቶ ሲጨርስ ሰውየው መጣ፣ አብሮ ተጠገቡ ቁጭ አለ። እንግዲህ ዛሬ 4 ቀን ቀብረው ምን ብለው እንደ ዘንድሮ ስልክ የለ። ሰውየው ተነሳ ብላ አነግሮም። ሰውየው ሲመጣ ነው የሚሰማው። እግዚአብሔር ያሳየ ቀብሮ ምን ብሎ በአራተኛው ቀን የዝኑና ወጥና እንጀራ ይዞ ሲመጣ የቀበረው ሰውዬ ቁጭ ብሎ ሲያገኘው እናንተ ጥቅስ ተውት፣ ጥቅሱን እናንተስ ብትሆኑ ቀብረ እርግጠኛ ሆነ እዚህ ጫፋውን ቦሌ ጫፋውን ቁጭ ብሎ ማኪያቶ ሲጠጣ ብታገኘው ሰውየው መች ተነሳ ነው የምትለው? ያንተ ሞት ሄደ ያገኘው ሊመስልህ ይችላል። በጣም ከባድ ነው። እንደዚህ አይነት አትልመዱ። ኢየሱስ ካልሆነ ማንም አያረገውም። በአጋጣሚ አይነሳም። ስላላመነች ግን ይሄን የሚያክል ትንሣኤና ሕይወት እኔ ነኝ የሚልበትን አያስቀርም። አለማመኗን አልፎ ሰርቶ ትንሣኤና ሕይወት እኔ ነኝ ይልበታል። የሚበልጥ ነገር አለው። አቀጥሎ መክበሩን አይቶም በእኔ አለማመን ከብሮ ያሳምነኛል።
ጨርሶት ወደ ማመን ያመጣኛል። ሰውየው ምንም እንኳን ሊያምን ላያቅ ይችላል። ምንም የሚያውቀው ነገር የለም። አንድ የ33 ዓመት ተኩል ላይ ወደ ኢየሱስ ነኝ የሚል ሰው የክርስቶስ ነኝ ብሎ ወስደው ሰቀሉት የሚል ዕውቀት ነው ያለው። መነሳቱን ባይዘው ላያምን ይችላል። ምክንያቱም ሰርቀውት ነው የሚል ወሬ እስካሁን ድረስ ይወራል የሚሉ ብዙ ጥቅሶች ስላሉ እነዚህ ደቀ መዛሙርት ይገርማቸው ሌሊት መጥተው ሰርቀውት ነው የሚል ሊሆን ይችላል። እምነቱ ስለ ኢየሱስ ያለው መረዳት ራሱ በጣም የተዘበራረቀ ሊሆን ይችላል። ጴጥሮስ መጥቶ ይኛለው አየው ብርና ወርቅ የለኝም አለው። እምሰጥ አንድ ነገር አለ አለውና በናዝሬቱ በኢየሱስ ክርስቶስ ስም ተነስና በእግር ተመላለስ ብሎ እጁ ይዞ አስነሳው ይላል። ቆመ አይደለም የሚለው በኃይል ዘሎ የሚል ኤግዛሎማይ ነው አይደል? ኤግዛሎማይ ማለት ሜትሮች ዘሏል ነው። ተወዳዳሪዎች የሚዘሉት ዝላይ ነው እንግዲህ ሉቃስ የተጠቀመው። ከተወለደ ጀምሮ ሄዶ የማያውቅ ሰውዬ የተፈወሰ ቀን የዘለለው በብዙ ትሬኒንግ የሚዘለለውን ነው። ሉቃስ ለህመምም ለፈውስም ፊዚዮሎጂካል ተርም ነው የሚጠቀመው። የሕክምና ቋንቋ ሰውየው ሐኪም ስለሆነ አብራርቷት ነው የሚጽፋት፣ ይመቸዋል። መንጨቅ ብሎ እንግዲህ በትንሹ እንግዲህ ከፍ ያለ ነገር ዘለለ አለን። ከዛ ጴጥሮስ ቀኝ እጁን ይዞታል። ተፈወሰ ይልና ከነ ጴጥሮስ ጋር ቆየ አይልም አይደል? እየዘለለ እየሮጠ ገባ ይላል። እግዚአብሔርን እያመሰገነ ወደ ቤተ መቅደሱ ውስጥ ገባ ነው የሚለው። ምክንያቱም እንዳትገባ ተብሎ ረጅም ዓመት ተከልክሎ ደጅ ቁጭ ብሏል። ምንድነው ያለው? እኔ ባለመሄዴ እንዳልገባ ገብቶ ሲያይ ምንም የተለየ ነገር የለውም። ተመልሶ ወጣና እነ ጴጥሮስን ያዛቸው ይላል። ከዛ ጴጥሮስ ምንም ታውቃላችሁ እንግዲህ ሰውየው አሳጥማጅ ነው። ረጅም ዓመት ሰው ብዙ አይቶት አያውቅም። ዛሬ 5000 ሰው አየው። እንዲህ አዩት። በጣም ከባድ ነው ባይዘው መታየት። እናንተ ራሱ እኮ በእግዚአብሔር ጸጋ እንጂ እንደዚህ መታየት እኮ ሲያዩት ለምንድን ነው የምታዩኛል? ከዛ እሱን እያዩት ሰውየውን ያሳዩታል። እኔ ከእናንተ የተሻለ ጽድቅ እንዳለኝ ለምን ትቆጥራላችሁ አለ። እኔም እንደናንተው ሰው ነኝ አለ። ይሄንን የምታዩትና የምታውቁትን ሰው አለ። የታወቀ ነው ሰውየው። የምታዩትና የምታውቁትን ሰው በዓይናችሁ ፊት ፍጹም ደህናና ጤነኛ ያደረገው የኢየሱስ ክርስቶስ ስምና በስሙ ላይ የተገኘ እምነት ነው አለ። ታዲያ ሲሉት ንስሐ ግቡ፣ በጌታ እመኑ፣ ተቀላቀሉ። ከኔ ጋር አያያዝም፣ ራሴንም አልችልም እንኳን እናንተን አለ እና ወደ ጌታ ተጨመሩ። ውጤቱ 3 ነበር። የጌታ መክበር፣ የወንጌል መሰበክ፣ የቤተ ክርስቲያን መታነጽ። ከዚህ ውጪ ውጤት የለውም። ኢየሱስ ተሰበከበት። እግዚአብሔር የፈለጋት ይችን ነው። ይሄን ሰውዬ ፈወሰው። አው ዘለላው። ዋው አለቀ። ኖ ጴጥሮስ አስገራሚ ሰባኪ ነው። አጭር ናት ስብከቱ። ጴጥሮስ ግን በጣም ፎከስድ ነው። ሚስ አያረጋትም። ለምን መሰለ? ምዕራፍ 4 መቀጠል አለበት። ምዕራፍ 3 ላይ ሌላ ነገር ካለ ምዕራፍ 4 ሌላ ሰው ይቀበለዋል። ፎከስ ሚስ የማያረገው እድሜውን ሁሉ እግዚአብሔር አብሮት እንዲኖር ነው። ከኔ ጋር አያያዝም አለ። በጣም በትህትና ጠገባቸው ኢየሱስን አክብረህ ጨርስ በሉት። ክብር ለኢየሱስ ይሁን። ቆሞ ሰበከ። ሲሰብክ ምዕራፍ 3 ሰበከ። ምዕራፍ 4 የመጀመሪያዎቹ ቁጥሮች ስለ ክርስቶስ ትንሣኤ እየሰበከ እያለ ሰዱቃውያንና ከፈሪሳውያን ወገን የሆኑ ሰዎች መጡ። አዩት። ማን ፈቅዶልህ ነው የምትሰብከው አሉት። አትወትም እንደ ተፈወሰውን ሰው አለ። አንጠልጥለው ሸንጎ ወሰዱት። የተፈወሰው ሰው ከነሱ ጋር ነበር ይላል። ይዘል ነበር የሚል ቃል አለ። እየዘለለ የሚለው ምንድነው? ፕሮፐርሊ ወክ ማድረግ ስለማይችል ነው። አንተ ፕሮፐርሊ ወክ የምታደርገው ወፌ ቆመች ተብለህ ነው። ሰውዬው የዛን ቀን እኮ ነው የሄደው። እንዴ ብሎ ነው እንዳንተ ቀጥ ብሎ የሚራመደው? መዝለል አለመደማ። መራመድ ስላለመደ ነው። ዝም ብሎ ይዘላል። ያው አዲስ ነው። በጣም እንደዚህ ነው። አዲስ እኮ ይዘላል። እና ጴጥሮስና ዮሐንስ ቆሞ ሲሰብኩ የተፈወሰው ሰው አጠገባቸው ነበር ይላል። በማን ስምና በምን ኃይል ይህንን ልታደርጉ ቻላችሁ ይላል። ሰውየው ይዘላል። እንዳይካድ ያውቁታል። ኦልሬዲ ተፈውሷል። የሚጠይቁት ለምን ተፈወሰ? በምን ኃይል? እኛ የእምነቱ ተጠሪዎች እያለን ኃይል እንዴት ሊክ አረገ? ቀያፋ ምንድነው የሚላቸው? እኔ ያለው አንተ ምንም አይነት የሕግ ባክግራውንድ የሌለ ሰውዬ የትኛው ቦታ ጋ ነው ገብተህ የተማርከው? አላቅህም። እንዴት ኃይል ሊክ አረገ ሲለው ጴጥሮስ እንኳን በር ከፍተህ ሰጥተው እየተዘጋ ይከፍታል። እንኳን በማን ስም ብለህ ሰጥተው አመቻችተህለት። ክብር ለኢየሱስ ይሁን። ጀመረ። የጴጥሮስ ስብከት አለች ባይዘው በጣም እኔ በቃ ይገርመኛል። የጴጥሮስ ስብከት ሰውየው እንደ ስሙ ነው፣ አለት ነው። በጣም ሶሊድ ሮክ ነው። እንትኑ ፕሪቺንጉም ቀጥ ያለ ነው።
የሚያስገድል ስብከት ነው የሚሰብከው። እናንተ ሰቅላችሁ በገደላችሁት አለ። ባይዘዌ አሁን ለኛ አይሆንም ይሄ ስብከት። ምን ማለት አሁን ሰቅላችሁ የገደላችሁት ብላውን እዚህ ውስጥ ኢትዮጵያ ነው በሙሉ ያለው። የጴጥሮስ ጉባኤ የምርም የሰቀለ ነው የገደለ ነው ጉባኤው። ኢየሱስን ይሰቀል ብለው የወሰኑ ሰዎች ናቸው እነሱ። እናንተ ሲል አድሬስ አረጋቸው። እንደዚህ ያሉት የዚህን ሰው ደም ከእጃችን ላይ ወርዳሉት ቃል በቃል አንተ እየሰበክ በመሃል ቢያስቆም አንተ አሉት። አቤት የዚህን ሰው ደም ከእጃችን አወርድ ሲሉት እሺ አለ። እጅ ቀየረ። እግዚአብሔር ሰጣችሁ በክፉ ሰዎች እጅ አለ። በሮማውያን እኮ እዛ በዛው ነው ሰበከ። ሲሰብክ በጣም ቦልድ ነው። ቀና ብሎ ነው የሚያወራው። መጽሐፍ እንደዚህ ይላል፣ እንዳልተማረ አወቁ ይላል። አይ ቲንክ ንግግሩ የሚመርጠው ቃል ይመስለኛል። እንትን አይደለም፣ በጣም ሊትሬት አይነት አይደለም እና ያልተማረ ነው አሉትና ግን ቀጥሎ ቀና ብሎ ነው የሚያወራው። ሊካድ አይችልም። ባይዘው በሐዋርያት እጅ የተደረገውን ነገር ከተማው አውቆ ነበርና የሚል ቃል አለ። ሊክዱት አልቻሉ። የሚያወራው ነገር ከእውቀት ምናምን ብቻ ሳይሆን የተነካበትን ነው። እርግጠኛ ነው። ፊት ለፊታቸው ቆሞ ሲያወራ ቢገሉት እንደማይመለስ አወቁ። ከኢየሱስ ጋር እንደነበረ ግን አወቁ ይላል። የእሱ አይነት ነው እሱ። አባቴ እያለ ሲያወራ እንገላሃለን ስንለው ሁለት ያላሰበም ለመሞት መጣ። የእሱ አይነት ነው። ከጌታ ጋር እንደነበረ አወቁ ይላል። ከዛ ገረፏቸው። ማስፈራሪያ ነው። ደግማችሁ በዚህ ስም እንዳሰብኩ ሲሏቸው ጴጥሮስ ቀጠለ። ስብከቱ አላለቀ። ግረፍ አድርጓቸው ባሉ እንግዲህ ወደ ቤት ሂዱ አይደለም ያሏቸው። ድጋሚ በዚህ ስም እንዳሰብኩ ሲሏቸው እናንተን ነው እግዚአብሔርን ነው የምንታዘዘው አላቸው። መለሱት ኳሱን። ቆይ ሰው ለእናንተ ነው ለእግዚአብሔር ነው የሚታዘዙ ሲሉ ምንድነው የሚባለው? መልሱ ራሱ ለእግዚአብሔር ሲሆን አናቆምም አላቸው። ከዛ ወደ እስር ቤት ጣሏቸው የሚል ቃል አለ። ባይዘዌ የመጀመሪያው የሐዋርያት ሥራ እስር ቤት ይሄ ነው። እስር ቤት ወረወሯቸው። በዚህ ስብከት ምክንያት አንተ ሰው ፈውሰህ ትታሰራለህ። የ40 ዓመት ሽባ ተተርትሮ እስር ቤት ሲጥሏቸው መጽሐፍ እንደዚህ ይላል፣ ወስደው አሰሯቸው ይልና እኔ አይደለሁም ሉቃስ ነው ያለው። በሩንም በጥንቃቄ ቆለፉት። ጥበቃም በሩ ላይ አቁመው ማታ ስለነበር ለመፍረድ ስላልተመቻቸው ነገ እንፈርዳለን ዛሬ ይደሩ ብለው ትተዋቸው ሄዱ። ስሙን በዚያች ሌሊት የጌታ መልአክ እስር ቤት መጣ ይላል። ያው እንደምታውቁት ነው ሐዋርያት ሥራ አንድ የሚመላለስ መልአክ አለ። ቶሎ ይመጣል። እስር ቤት ነው ደግሞ የሚመጣው። መንገድ ላይ እኮ አይመጣም። ምዕራፍ 12 ላይ ይመጣል። ስትታሰሩ ይመጣል። እሱ እንዲመጣ ታሰሩ አልላችሁም። በእርግጥ ግን አስገቡና አሰሯቸው ይላል። ሌሊት መጣና የጌታ መልአክ ይዟቸው ወጣ ይላል። ስሙኝ፣ ሰዎቹ በጠዋት መጡ። ሲነጋ በጠዋት መጥተው ሲያዩት መጽሐፉ ነው የሚለው በሩ በጥንቃቄ እንደተቆለፈ ነው ይላል። ጥበቃውን በር ላይ እንደቆመ ነው ይልና በጥንቃቄ እንደተቆለፈ ነው ማለት አልሰበሩትም፣ አልከፈቱትም ማለት ነው። ሉቃስ ስላላብራራው እኔ ቤት በኩል እንደወጡ አልነግራችሁም። እሱ አልጻፈም። መውጣታቸው ነበር ኢንቴንሽኑ። በበሪቱ በግድግዳ ይወጡ በምንቱ ብቻ ወጥተዋል። በሯን ግን አልነኳትም እና ጥበቃውም እንደቆመ ነው። እንግዲህ ምንም ሰው ሲወጣ አላየም። ሌሊት ሐዋርያት ሥራ እኮ መንፈሳዊ ዓለም አይመስልም? መሬት ላይ በዚህ አይነት መጠን ፊዚካል ዓለሙ ላይ እኮ ነው እንደዚህ እኮ የሚሰራው እግዚአብሔር። ጥበቃ ቆሞ እያየ ሰዎች ወጥተዋል ሄዱ። በሙሉ አንድ እኮ አይደለም ብዙ ናቸው እኮ ተሰብስበው ሄደዋል። ዋኖቹ ሁለቱ ስለሆኑ ይወጣ የለም። በሩን ሲወጥ በጥንቃቄ እንደቆለፉት ነው። ከፍተው ሲገቡ ደቀ መዛሙርት የሉ። መጽሐፍ እንደዚህ ይላል፣ አንደኛ ፈሩ ይላል፣ ሁለተኛ ተደነቁ ይላል። የተሰበረ በር የለም፣ ፈሩ ይላል። ምንድን ይሄ ነገር አሉ። ቀጥሎስ ደግሞ ገረማቸው። አንተ ምንድን ገብቷል አልገባኝም። ከዛ ተመልሰው ሄደው ለሸንጎ ትላንት ላስገረፋቸው ሸንጎ በሩን በጥንቃቄ እንደቆለፍ ነው አገኘነው አሏቸው። ሪፖርት ነው ባይዘው። አሁን ሉቃስ እኮ ይገርመኛል እኮ በእውነት የፍርድ ቤቱንም ጽፎታል፣ የደጅ ሐዋርያቱንም ጽፏል። እንደቆለፍ ነው አገኘነው። ጥበቃውም ቆሞ ነበረው። ከፍተን ስንገባ ሰዎቹ የሉ። አሁን አይመችም አይደል ወሬው። የት ሄዶ ነው ሲሉ አንድ ሰው ይላል እየሮጠ ከቤተ መቅደሱ መጥቶ ትላንትና ያሰራችኋቸው ሰዎች ወጥተው የከለከላችኋቸውን ያንን ስብከት ቆሞ እየሰበኩ ነው። እግዚአብሔር ምንም ካረገ ሰምታችሁኛል። ሰውየውን ፈውሶ አሰበካቸው። ከእስር ቤት አውጥቶም ሲያወጣቸው እንደዚህ አላቸው፣ ሂዱና ስበኩ ነው ያላቸው። ባይዘው ቃል በቃል አወጣቸው የሚለው እንዲወጡ ተፈልጎ አይደለም፣ እንዲሰብኩ ነው። እግዚአብሔር ካዋጣው እኮ ሊያስገድላቸው ይችላል። እንዴ ጳውሎስ እኮ ቆመና ተረፍኩ አለ። ከአንበሳ አፍ አተረፈኝ ያለ እኮ አልዘመረም። የስብከቱ ስራ እንዲፈጸምልን ነው አለ። ሳሰለው አላው ለራሱ ብሎ ነው ያወጣኛል። አንበሳ ሊቀረጠፈኝ ሲል ሹልክ አደረገኛል። ምን ነው ስለው አልጨረስክም አለኛል። እና የተወሰነ ስበካል። ሁለተኛ ጢሞቴዎስን ጻፈዋል እና መጽሐፉ 6 ይሆናል። ጽፎ ሲጨርስስ መሄዴ ነው አለ። እግዚአብሔር በሉዓላዊ ፈቃድ ውስጥ ያኑረን።
ይሄ ዲዛይን የገባው ሰው አይጨቃጨቅም፣ አይጣላም። ሲያገኝም ሲያጣም ደስ ብሎት ነው። ከወንጌል አንጻር ያገኛል፣ ከወንጌል አንጻር ያጣል፣ ከወንጌል አንጻር ዋጋ ይከፍላል፣ ከወንጌል አንጻር ይሳካለታል። ምንም ነገር ከእግዚአብሔር ዘላለማዊ ፕሮግራም አንጻር ይሆናል። እግዚአብሔር በዚህ እድሜያችሁን ይባርክ። አሁን ተተርትሮ ይዘላል ማለት ልላችሁ ሳይሆን ቢያዘልልም ኢየሱስን ሊያከብርባችሁ ነው። ቢያሳስራችሁና ከእስር ቤት ደግሞ በዚህ ሚራክለስ በሆነ መንገድ ቢያወጣችሁ ኢየሱስን ሊያከብርባችሁ። ምንም ነገር ከሆነ መጨረሻው እንዲሰበክለት የሚፈልገው ነገር አለው። የእግዚአብሔር አንገብጋቢ ጉዳይ ተአምሮ አይደለም፣ ቀጥሎ ያለው ነው። እግዚአብሔር በሕይወታችሁ ላይ ምንም ካረገ ኢየሱስን ለማክበር ብቻ ያርግ። ኢየሱስ ከከበረ የእናንተ መጠቀምና በረከት ምንም ጥያቄ የለውም። ምንም ጥያቄ የለውም። የመጀመሪያ የጥላውን በረከት የኢየሱስ መክበር ነው አይደል? እሱ ከከበረ ከዚህ በላይ ጥቅም አለ እንዴ? እኔ አንዳንዴ በእውነት ነው የምላችሁ፣ አንዳንዴ ዝም ብላችሁ ዘመኑን ስታዩት መጽሐፍ ቅዱስ ላይ የነበሩ ሰዎች የኖሩትን ህይወት ሉዘርስ ናቸው። ሉዘር ሊትራሊ ጳውሎስ በዚህ ዘመን ቢኖር፣ ጴጥሮስ በዚህ ዘመን ቢኖር፣ ሌሎቹም ቢኖሩ ዝም ብላችሁ እስቲ ያስቧቸው። ከኔ አንጻር ከኔ ግብ አንጻር ጳውሎስ ዘንድሮ መሬት ላይ ኖሮ ግቤ የሚለውና እኛ የምንለው በጣም መጣጣም አለበት። ልኩ ይሄ ነው። ትክክለኛው እዚህ መጽሐፍ ላይ ያለው ብቻ ነው። ዘመኑ የፈለገው ሊሆን ይችላል። ይሄ መቼም ስህተት አይሆንም። ይሄ ብቻ ትክክል ነው። መጽሐፍ ቅዱሱ ብቻ ትክክል ነው። እውነቴን ነው የምነግራችሁ። መብትን መተው ኪሳራ አይመስልም? አልተውም፣ ትተዋል አይደል? በጣም ብዙ ቻንስ ነበራቸው። አተውት አይደለም፣ ዘግተው ነው። ትላንትና አይደል ስንሰማ የነበረው ስብከት የፊልጵስዩስ የጳውሎስ አይደል አልነበረውም እንዴ? እበልጣቸዋለሁ አይደል ያላቸው? እበልጣቸዋለሁ እኮ ነው ያላቸው አሉት። ሲደረድር እኮ መመኪያዎቹን አይደል የሚደረድረው? ዕብራዊ አይሁዳዊ ምናምን ሲል ከቁመቱ በላይ ነው ብዛቱ። ይህንን ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ መገለጥ አይደል? አሁን ነገሩ እኮ ጉድፍ ነው አይደለም? አነጻጽሬው ነው ያለው። ሳነጻጽረው የጌታ ኢየሱስ ክርስቶስ መገለጥ ጋር ጳውሎስ እኮ ፉሊ ክራይስትን አውቄዋለሁ አይደለም ያለው? ከደማስቆ ብርሃን ጋር እኮ ነው ያለው። የዛን ቀን ስፓርክ ያደረገች ላይት አለች። አውቆ አልጨረሰም እኮ ብልጭ ብሎለታል። ከሷ ጋር ሳነጻጽረው ይሄንን ነው ጉድፍ ነው፣ ጉድለት ነው፣ ድካም ነው ብለው ያዋጣላል። ሰው ለማግኘት የሚጋደለውን አግኝተውት ነው ይናቁት። አተውት ስላላገኙት አይደለም ይናቁት። አንዳንድ ሰው እኮ ስላላገኘ ይሳደባል። እነሱ አለው ዕብራዊ ነው፣ የብሉይ ኪዳን መጽሐፍ ባለቤት ነኝ ይላል። አንተ አሕዛብ ሆነ ፊልጵስዩስ ከተማ ተቀምጠ 3 ቀን ጾም ጸሎት ስላስከ ነው እንደሚገርም። እኔ እኮ ዕብራዊ ነኝ፣ ብሉይ ኪዳን መጽሐፍ አባቶቼ እኔ ናቸው፣ ሕግ እኔ ነው፣ መመኪያ ከኔ አትበልጡም ይልና ጉድፍ እንዴት ይሉት ወደር ከሌለው ከጌታዬ ከኢየሱስ ክርስቶስ መገለጥ ያችን ብርሃን ምን ይላታል? ወደር የሌለው ኢየሱስ ወደር የለውም። መቼ? ለዘላለም። ዘንድሮ ብቻ ለዘላለም ኢየሱስ ወደር የለውም። ብቸኛ ነው። ይሄ የመጽሐፍ ቅዱሱ ትክክለኛ ህይወት ነው። እንደምንም አድርገን ልንኖር እንችላለን። ልኩ ግን ይሄ ነው። ተከረዳን እንደ ኢየሱስ፣ ከደከምን እንደ ጳውሎስ። በዚህ መሃል መጨረስ ክብር ነው። አጣለሁ ለማግኘት ይሏቸው። በእውነት ነው የምላችሁ። አያስመካም? የ40 ዓመት ሄዶ የማያውቅ ሰው በእጁ ትርትር ሲል ድንግጥ አያረግም እንዴ? እልፍ ይላሉ። ታውቃለህ? እኔ ሁሌ የምወዳት ጠቅሳለች። በጣም ብዙ ጊዜ የምላት አውጤኪስ ከደርብ ላይ የወደቀበት ትዝ ይላችኋል? 3ኛ ፎቅ ላይ የሰውየው አይደለም ጥፋቱ፣ የጳውሎስ ነው። በእርግጥ ሰውየው አይደለም ጥፋተኛ። ሉቃስ ያለን እንግዲህ ጳውሎስ ነው ጥፋተኛ ያለ። እኔ አሁን እጨርሳለሁ። ጳውሎስ ነገር አረዘመ ይላል። ሰውየው ወድቆ ሞት አይደለም የሚለው፣ ሰውየው ነገር አረዘመው ነው የገደለው ነው። እሱ ስብከት ቢያሳጥር ሰውየው አይወድቅም ነው። እንኳን ወደቀ የሞተ ተነሳ እኮ። ቁልቁል አይደለም የሚለው፣ ነገር አረዘመ የሚለው፣ ወደቀ አይደለም የሚለው፣ ቁልቁል የሚላለው ከፊቱ ጅቡሉ ነው የወረደው ማለት ነው። ጂፕላስሪ ነገር ነው ቤቱ። አንተ ስብከቱን አጠራት ታደርገው። አዳር ነው ፕሮግራም፣ ሌሊት ነው ደግሞ አዳር ነው ፕሮግራም ሲሉት ዞር በሉ ብሎ የሞተውን ሰው ከመሬት አንስቶ አቀፈው እኮ ነው የሚለው። እጅ ጭኖ ጸልይለት እንኳን አይልም። እኔ አንዳንድ ጥቅስ መቼስ አንስቶ አቀፈውና አይዟችሁ ብሎ ሊያስለቅሳቸው መስሏቸዋል። ሞተ በቃ ሊሉት ሲሉ ከነ ህይወቱ መለሰላቸው ይልና ሰውየውን ወደ ቦታ ተመልሰ ቁጭ በል ብሎ ስብከቱን ቀጠለ ይላል። በእውነት እንዲህ አይነት ክፍሎች ነው እንዲገቡን መጸለይ ያለብን። ለምን
የሚቀጥለው ምዕራፍ ባይዘው ጳውሎስ በጻፈው 13 በስሙ ዕብራውያንም እንግዲህ 14 ደብዳቤ ጽፎ ሰውየው አንድም ቦታ አውጥቂስ የተባለ ጎበዝ በእጅ የተነሳ አይልም። ሉቃስ እግዚአብሔር ይስጠው ተከትሎ ባይጽፍልን ኖሮ ጳውሎስ አልጻፈም። አለፈው መከራውን ነው የሚጽፈው ሰውየው። ተገረፍኩ ምናምን ተሰቃየው ነው እንጂ እንቱን አይጽፍም። ስኬት ያው መከራ መንፈሳዊ ያደርጋል፣ ስኬት ይበታትናል። አይጽፈውም። እረሳዋለሁ ይላል። ትላንትና ትቼዋለሁ። እግዚአብሔር እስኪሞቱ የሰራባቸው ለዛ ነው። አሜን ነው። እስኪሞቱ ሞለጭ አርጎ ተጠቀመባቸው። እንጥፍጥፍ አርጎ የሞቱ ቀን ነው ያቆሙት። በእውነት ጌታ በዚህ ይባርከን። የሆነ ሰሞን እንዳን ነው ክርስትና እንደምታውቁት የእድሜ ልክ አይደል? እግዚአብሔር በዚህ እድሜያችንን ይባርክ። ኢየሱስ 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 ብቻ። ምንም ነገር አይጎልባችሁም። ምንም ጥያቄ የለውም። እሱ እጁን ከፍቶ ህይወት ላለው ሁሉ ከመልካም ነገር የሚያጠግብ አምላክ ለኛ የሚበላ ምናን እሱ ምንም እጁን ከፍቶ እኮ ምድርን እኮ የሚያጠግብ አምላክ ነው አይደል? የማይጸልይ እየበላ ይኖር የለ እንዴ? ከጸለይን አይቀር ግን ለሚበልጥ ነገር ይሁን። እግዚአብሔር በህይወታችን ላይ ላለው የመጨረሻ ፕሮግራም ይሁን። አሜን ነው። ስለዚህ ዘመኑ የሚጠይቀው በእንደዚህ አይነት ጭካኔና ውሳኔ ውስጥ የሚኖሩ ሰዎች። እርግጠኛ ነኝ እናንተ በዚህ አይነት የህይወት አቋም ውስጥ እንደምትጨርሱ። ክብር ለኢየሱስ ብቻ ይሁን። ስለዚህ ዘላለማችን ቅርብ ነው፣ በጣም ቅርብ ነው። መሄጃችን ደርሷል። የምንነጠቅበት ጊዜ ሩቅ እንዳይመስላችሁ። ምናልባትም ደግሞ ዛሬ ማታም ሊሆን ይችላል። ካልሆነ ግን ነገ ከነጋልን ኢየሱስን ለማክበር ብቻ ነገ ይንጋ። በእውነት እግዚአብሔር ህይወታችን ላይ ነገን ካመጣ ለጌታ ክብር ያምጣው። እውነቴን ነው የምነግራችሁ። በጣም ስለምወዳችሁ ጥሩ ምኞት እየተመኘውላችሁ ብቻ አይደለም፣ ጸሎቴም ነው ረሃቤም ነው። ይሄ እዚህ ላይ ያሉት ሰዎች ለዚህ ነው አይደል? የሉም በህይወት ሞተዋል። በሌሉበት ዘመን ግን ህይወት ተጽዕኖ እያደረጉብን ነው። የሉም እኮ በሌሉበት ዘመን የሚጫኑ እኮ እነሱ ናቸው። ከ2000 ዓመት በኋላ ጳውሎስ ነው እየተጫነ ነው ያለው። አይናፍቃችሁም እንደዚህ አይነት ሰው መሆን? ክብር ለኢየሱስ ይሁን። በእውነት ጌታ ይረዳናል። ከ10 ዓመት በኋላ ዞር ብለን ስናይ የማንጸጸትበት አገልግዬዋለሁ። ከ10 ዓመት በኋላ ዞር ስታይ ወይኔ እማትልበት ጸልዬበታለሁ፣ ተንበርክኬያለሁ፣ ሰብኬያለሁ፣ በጽድቅ ኖሬለታለሁ፣ በቤቱ እንደሚገባ ይኖሬያለሁ። እንደዛ አይነት መሆን አለባችሁ እንጂ ከተወሰነ ዓመት በኋላ በኖርኩለት ኖሮ ማለት የለብንም። ይሄው ዛሬ ቀን ነው፣ ጨከነን ወስነን እንወጣለን ዛሬ። ክብር ለኢየሱስ ይሁን። በቃ ኢየሱስን ለማከበር ብቻ እግዚአብሔር ይሄንን ትውልድ ፈልጎታል። ኢየሱስ እርቃኑ ነው መስቀል ላይ የተሰቀለው። ማክሰኞ ተናግሬያለሁ፣ ብዙዎቻችሁ ነበራችሁ። እርቃኑ የተሰቀለው አላፈረብኝም። እሱን ለማክበር እኔ እንዴት አፍራለሁ? እሱ ያንን በቃል የማይብራራ ክብር ጥሎ ወርዶ አደባባይ እርቃኑ ለኔ ለወንበዴው ለኃጢአተኛው ሲሞት አላፈረም። እኔ ሲጀምር ምን ክብር አለኝና ነው ማፍረው? እሱ ነው ክብር ጥሎ የመጣ። እኔ ምን ክብር አለኝና? እሱ ከሰማይ ወርዶ በዚህ መንገድ ካለፈ እኔ ታፈር ተሰርቼ ኦርዲነሪ ግለሰብ እግዚአብሔር ሰብስቦ ያከበረው ጉባኤ እንዴት በእግዚአብሔር ላይ ያፍር ይችላል? ከወንጌል ውጭ የሚያስመካ ነገር የለም። ካለም የተሰበረ ይሁን። ትምክቴ አለ ጳውሎስ የተሰቀለው ክርስቶስ የለኝም ሌላ ይላል። ሌላ ትምክት ከኔ ይራቅ። አልፈልግም እኮ አይደለም እኮ ይራቅ። ሩም የለውም እዚህ ውስጥ። የተሰቀለውን ክርስቶስን ይመኩበታል። ቀና ብለው አየሰለ ራሳቸው ሲያወሩ ያፍራሉ። በድካሜ ታገሱኝ ምናምን ይላል። ክርስቶስ ካለስ እድል አይሰጥም፣ መተንፈሻ ሰዓት አይሰጥም። ወይ ትገለዋለህ ወይ ያንበረክካል። ክብር ለኢየሱስ ይሁን። ወንጌል እንዲህ ካላረገን በፍጹም እዚህ መጽሐፍ ላይ ያለው አይነት ህይወት እግዚአብሔር በእኛም ዘመን ደግሞ ይገልጣል። አሜን።